ዘፋኝ የነበረው እዛ ምንድነው የሚሆነው? ብዙ ጊዜ ዘማሪ ሳሚዳን ምን እያለ ነው? ለምን ሄድክ? ፐርሰናል ቾይስ መብት ነው። በሃይማኖት ምክንያት ሊሆን ይችላል፣ በጤና ጉዳይ። ተረባሪያው ስለ አቤል ሙሉጌታ እየተናገረው እጅግ በጣም አስገራሚ ንግግር ሆኗል። አሁንም አረፈደም አንዷለም ኢቢኤስ ይዟልን በማለት ይሄንን ፎቶ በማህበራዊ ሚዲያ ላይ ኢቢኤስ ላይ እጅግ በጣም ትልቅ ተቃውሞና ትልቅ የሆነ ነገር እየመጣ ይገኛል። ይህንን ቪዲዮ አስታውሳችሁት? ይህ ሰውዬ ገንዘቦችን እያሸሸ ወይም ደግሞ መኒ ላውንደሪ ሰላም እንዴት ናችሁ? ውድ የተከበራችሁና የተወደዳችሁ ውድ ቤተሰቦች እንኳን ለሆሳና በዓል በሰላም አደረሳችሁ እያልኩ ዛሬም እንግዲህ ሰሞኑን እጅግ በጣም ሲያነጋግሩ የነበሩ ግርምትን ሲጭሩ የነበሩ የተለያዩ መረጃዎችን ይዤላችሁ መጥቻለሁ። ታዲያ ከእናንተ የሚጠበቀው ይህ ፕሮግራም እስከ መጨረሻው መከታተል ነው። መጀመሪያው መረጃችን ስናልፍ አዎንታ በርሂሳ እጅግ በጣም ከባድ የሆኑ መረጃዎችን እያወጣ ይገኛል። ይህንን ቪዲዮ እስኪ ላስመልክታችሁና የእናንተ ሀሳብ አስተያየት ምን እንደሚሆን ኮሜንት ሴክሽን ላይ ጻፉ። ይሄ ሰውዬ ገንዘቦችን እያሸሸ ወይም ደግሞ መኒ ላውንደሪ እየሰራ ቢሆንስ እንዴት በሉና ጠይቁ። እንግዲህ ፌኔት ገመቺስ ለተባለች ልጅ ሽምግልና ሲላክ የ50 ሚሊዮን ብር መኪና ለቤተሰብ ተልኳል ብለናል። እሺ ለሷ ለልጅቷ ልብሱን፣ የግንባር ላይ የሚደረጉትን፣ ጣት ላይ የሚደረጉትን፣ አንገት ላይ የሚደረጉትን ሁለት የባህላዊና የሐረር ልብሶች ላይ የተደረጉ ወርቆችን ስንገምታቸው ጠቅላላ ከ250 እስከ 300 ሚሊዮን ብር ድረስ ያወጣሉ ብለን ገምተናል። በዚህ ሽምግልና ምክንያት የላካቸው እቃዎችን ወደ ቤተሰቦቹ አዘዋወረው ማለት ነው አይደል? በሌላ ቋንቋ አጠበው ማለት ነው በሌላ ቋንቋ። ስለዚህ በቀላሉ እሱ ጋር የነበሩትን ንብረቶች ሽምግልና በሚል ተልካሻ ምክንያት ወደ ቤተሰቦቹ አሸጋገረው ማለት ነው። እንደዚህ እንዳና ለምንድን ነው የማናስበው? ግን እንደዚህ ሊሆን የሚችልበት እድል አለ። በዚህ ምንጫቸው የማይታወቁ ንብረቶችን የተለያዩ የሀገራችንን ባህሎችና ኖርሞችን ምክንያት በማድረግ ትልቅኛ የምናወራው አንድ ወቅትም እንግዲህ ይሄ የሰርግ ሽምግልና እጅግ በጣም መነጋገሪያ ሆኖ ነበር በተለያዩ ሶሻል ሚዲያ ላይ። ስፔሻሊ ደግሞ በቲክቶክ መንደር ላይ እጅግ በጣም መነጋገሪያ ከሆኑ የሰርግ ፕሮግራሞች ነበረ። አዎንታ በርሂሳ እንደምታውቁት ኢትዮጵያ ውስጥ እጅግ በጣም በከፍተኛ ደረጃ ተጠርጣሪ የሆኑ ሰዎችንም ወደ ፖሊስ እያቀረበ ምርመራ እየተደረገ እንዲሁም ደግሞ የተለያዩ ወንጀል ነኮችን የሚሰራ ሰው ነው። እናም ይሄ ጉዳይ እንግዲህ እውነት ሊሆን ይችላል፣ ውሸትም ሊሆን ይችላል፣ 50% ነውና እንደዚህ አይነት ድርጊቶችን የሚሰሩ ሌላ ሰዎችም ሊኖሩ ይችላሉ በሚል እንግዲህ ሰዎች እንዲነቁ ወይም ደግሞ እንዲባንኑ ጥሪ ለማቅረብ ያክል ነው እንጂ ልጁ እንግዲህ በዚህ መልኩ ትክክለኛ የሆነ የስርቆት ወንጀል መሆኑን እንግዲህ እስካሁን ማብራሪያ የሰጠው ነገር የለም። ነገር ግን ከዚህ በፊት እንደዚህ አይነት ሰዎች በጥሬ ገንዘብ ሳይሆን በተለይ ስጦታ መልኮችም በእንደዚህ አይነት የማዘዋወር ስራም ሲሰሩ በጣም ብዙ ወንጀል ሲሰሩ ነበረ። እናም እንግዲህ ይሄ ነገር እንዴት አያችሁት? እስኪ እናንተ የተሰማችሁን ሀሳብ አስተያየት ኮሜንት ሴክሽን ስር አስቀምጡ። ኢቢኤስ የቤተሰብ ጨዋታን ይመራል የተባለው እንግዲህ የተለያዩ ሰዎችም እየተወዳደሩ ይገኛሉ። ከነዚህ መካከልም እንግዲህ አንደኛው ኮሜዲያን ያሲኑ ነው። እናም እንግዲህ ኮሜዲያን ያሲኑ አንድ ኤፒሶድ መርቷል። እናም እንግዲህ እጅግ በጣም ትልቅ የሆነ ፐርፎርማንስ እያደረገ ሰው ነበረ። እስኪ ቪዲዮ ላስመልክታችሁ። ሰላም ውድ ኢትዮጵያውያን፣ ሰላም የኢቢኤስ ቤተሰቦች፣ እናንተ እንደምታውቁት እኔም እንደማውቀው በአንጋፋው አርቲስት በነፃነት ነበር ይህ መድረክ የሚደምቀው። የኢቢኤስ የቤተሰብ ጨዋታ ነፂ የሳቅ ጅረት አመለጠን ላፍታ። እናም ይህን ፕሮግራም ሲመራ ስለ ነፃነት ወርቅነህ ሲያወራ እጅግ በጣም ስሜት ውስጥ ገብቶ ነበረ፣ መቆጣጠር አልቻለም። ምክንያቱም የኢቢኤስ የቤተሰብ ጨዋታ እጅግ በጣም የሚገርም ተወዳጅ የሆነ ነበረ። እንግዲህ ነፃነት ነፍሱን ይማርና እና እንግዲህ ያሲኑ ስለ ነፃነት ወርቅነህ ሲያወራ እጅግ በጣም ኢሞሽናል ሆኖ ነበረ። መቆጣጠር ራሱን እስከሚያቅተው ድረስ ነበር እንግዲህ ሲያወራ የነበረው። አዎ እኛም እንደግ፣ መንገዱ ከባድ ነው። በነፃነት ሜዳ ራስን መፈለግ እንተዋወቅ። ኮሜዲያን ያሲን ረዲ መጠሪያ ስሜ ነው። የኢቢኤስ ቤተሰብ ጨዋታን በቀለሜ ለማቅረብ እየሞከርኩ ነው። ለማቅረብ እየሞከርኩ እንዴ ነው ሉክ መጥቷል። እናም እንግዲህ ኮሜዲያን ያሲን እጅግ በጣም
ጥሩ ፐርፎርም ሲያደርግ ነበረ የቤተሰብ ጨዋታ ላይ። ከዚህ ጋር ተያይዘው እንግዲህ የተለያዩ ሰዎችም ተመዝግበው እንደነበረ የተለያዩ መረጃዎች ይወጣል። ነገር ግን እጅግ በጣም ሰሞኑን መነጋገሪያ የሆነው ወደ ነቀምት አንድ ወጣት እንግዲህ ቁርጥ ነፃነትን የሚመስል አነጋገሩ፣ ሁኔታው፣ ሁሉ ነገር ሰዎችን በጣም ሲያስደምም የነበረ ወጣት ነው። እስኪ ቪዲዮዎችን ልጋብዛችሁና እናንተ ደግሞ የተሰማችሁን ሐሳብ አስተያየት ኮሜንት ሴክሽን ስር አጋሩ። አሁንም አረፈደም አንዱዓለም ኢቢኤስ ይግባልን በማለት ይህንን ፎቶ በማህበራዊ ሚዲያ ላይ ብዙዎች እያጋሩ ይገኛሉ። ታዲያ አንዱዓለም እውነት የነጻነት ወርቅነህን ቦታ መተካት ይችላል? ብዙዎች እንደሚፈልጉትስ እሱን መተካት ይቻላል የሚለውን እስቲ ሐሳባችሁን ኮሜንት ላይ አስፍሩልኝ። ታዲያ ከትላንትና ጀምሮ እስከ ዛሬ ድረስ ማለት ነው የአንዱዓለም ጉዳይ በማህበራዊ ሚዲያ ላይ በሰፊው መነጋገሪያ ሆኗል። ብዙዎችን ስላነጋገረውና ብዙዎችን ስላስደነገጠው ክስተት ልንገራችሁ። ተወዳጁ የቤተሰብ ጨዋታ ድምቀት የነበረው አርቲስት ነጻነት ወርቅነህ በሞት ከተለየን ወራቶች ቢቆጠሩም ዛሬ ግን ድምፁ ዳግም በቁም የታየ ይመስላል። የነጻነት ወርቅነህ ድምፅ በሚገርም ሁኔታ ያስመሰለውና እንዲሁም ደግሞ ድምፁ ልክ እንደሱ የሚመስለው ይህ ግለሰብ ቪዲዮ ከተለቀቀበት ቅጽበት ጀምሮ ብዙሃኑን ማህበረሰብ ሲያነጋግርም ውሏል። ነፂን የናፈቁ ብዙዎች የዚህን ግለሰብ ቪዲዮ ደጋግመው ሲመለከቱና እንዲሁም ደግሞ ነጻነት ዳግም በድምፁ መጣ እንዴ ብለው ሲጠይቁም ውለዋል። በርካቶች ይህ ግለሰብ የቤተሰብ ጨዋታን ቢረከብና እንዲሁም ደግሞ ያንን የናፈቀን ሳቅ በጣም የሚገርመውና የዚህ ልጅ ንግግሩ፣ ሁኔታው፣ አክቲንጉ ኢቭኒፍ እንግዲህ ጸጉሩ ራሱ ፊቱ ቁርጥ ነጻነትን ነው የሚመስለውና ይህ ወጣት እንግዲህ የኮንስትራክሽን ስራ የሚሰራ አይነት ሰው ነው የሚመስለው። አለባበሱ ላይክ እንደዛ ነው የሚመስለውና እጅግ በጣም መነጋገሪያ ሆኖ ነበር። ሰሞኑን ተመጣጣላችሁ ትነኛና ሀብታም ታዋቂ ትሆናላችሁ። እዚህ ነቀምት እዚህ ትዋኛላችሁ። እንደ ድሮ ሶርጋ ሄዳችሁ ማግኘት እዚሁ እየዋኛችሁ ዳይቭ እየገባችሁ በላይፍ ሴቨር ነው። ተበላን አልተበላ አሁን ጠጣናል። ከጠጡ ችግር አለው እንዴ? ዳኒ ችግር የለውም። ጠጡ አለን እዚህ 40 ሺህ ታቀር ስላለ ችግር የለብንም። መጣችሁ ትጠጣለ ማነው ትዋኛላችሁ። እማጀምት እናለማምዳለን። ስፔሻሊ ቺኮች ተፈጥሮ የሰጠውን እድል ኢቢኤስ ሊነፍገው አይገባም። እስኪ ይህንን ቪዲዮ ተመልከቱ። ቅጭን ለስል ሰምቻለሁ። ምን አለ ባቀው፣ ምን አለ አቆም ቢሆን ኑሮ፣ ምን አለ ባይ 10 ቁጥር መርጫ ጠፋ በሚል ተልካሻ ምክንያት ያምራላችሁም ተወጣላችሁ። ዝናኛ ናቸው አገሮች ከዘ ማለት እዚህ ቦቆ ኢቢኤስ የእውነት ለመናገር የመጀመሪያ ሳየው ነጻነት ዳግም ወደ ምድር የመጣ እስኪመስለኝ ድረስ ነው የደነገጥኩት። የቤተሰብ ጨዋታ ኮከብ የሆነው ነጻነት ወርቅነህ የሚተካ ተፈጥሮ አዘጋጅቶ ሰጥቶናል። ተፈጥሮ የሰጠንን እድል ኢቢኤስ ሊከለክለን ይችላል ብዬ አላስብም። ምናልባት አሁን ላይ የሚወዳደሩት የውድድር ሂደት ላይ በመሆናቸው ሊያስቸግር እንደሚችል እገነዘባለሁ። ግን ተወዳዳሪዎች የራሳቸው ቀለም ያላቸው ጎበዝ የጥበብ ሰዎች መሆናቸውን ሁላችንም እንመሰክራለን። ሳምንት እያየ ይመስላል እያሉ ብዙ ሰዎችም እየተነጋገሩበት ይገኛል። እንግዲህ ኢቢኤስ ላይ የሚቀርቡ ሰዎች ወይም ደግሞ እዛ ላይ ፐርፎርም የሚያደርጉ ሰዎች የተማሩ ምናምን አይነት ናቸውና ይሄ ልጅ ደግሞ እንግዲህ የትምህርት ሁኔታው ደረጃው እንዴት እንደሆነ እስካሁን አልተገለጸም። እናም እነ ሰይፉም እጅግ መነጋገሪያ አድርገውት ነበረ። እንግዲህ ሰይፉ ላይ እንደሚቀርብ እኔ ተስፋ አድርጋለሁ ይሄ ወጣት። እናም እንግዲህ አብዛኛው ሰው እንግዲህ ኢቢኤስ ሊመራ የሚችለው የቤተሰብ ጨዋታን ይሄ ወጣት ቢሆን እያሉም የነሱ አስተያየታቸውን እየሰጡ ይገኛሉ። እናንተስ ምን ተሰማችሁ? የተሰማችሁን እስኪ ኮሜንት ሴክሽን ስር ጻፉልኝ። ሰሞኑን መነጋገሪያ የነበረው የአቤል ሙሉጌታ ዘፈን አቁም ያለው የሚል አንድ መልእክትም አስተላልፎ ነበር። ሰዎችም እንግዲህ ሲተቹት እንዲሁም ደግሞ የተለያየ መልእክትን ሲያስተላልፉለት ነበረ። ከነዚህ መካከልም አንደኛው እንግዲህ ሳሚዳን ታውቁታላችሁ፣ የተናገረው ንግግር አለ። እሱን አይተን እንመለሳለን። ወይ የታገለው ነገር አልሳካ ሲለው እዛ ደግሞ ሄዶ ኦኬ፣ እዚህ ዘፋኝ የነበረው እዛ ምንድነው የሚሆነው? ብዙ ጊዜ ዘማሪ ደግሞ አብዛኞቹ ዘፈን ውስጥ የነበሩ ወደዛ ሄደው መዝሙር ሲያወጡ እኔ እንግዲህ ፋሚሊ ያለኝ አልኳችሁ ቁጭ ብዬ መዝሙር ቀጠቅጣለሁ ማለት ነው። የአብዛኞቹ ዘፋኞች ሄደው እዛ ሲዘምሩ አያምርም፣ ደስ አይልም። ለምን መሰለህ? መዝሙር አሁን እኔ ዘምር ብትለኝ አላደርገው። መዝሙር ዘማሪዎቹ ራሳቸው ጸጋ፣ ያ የመዝሙር የመዘመር ጸጋቸው ያስታውቃል። ዘፋኝ ስለሆንክ ሄደህ ብቻ መዘመራችን እንዳይመስል።
እኔ አሁን ብዙ ጊዜ ሞክሬያለሁ። በጣም የሚሰቀጥጥ በቃ ውሸት ነው ያስታውቃል። እንትኑ ምናምን መንፈሳዊነቱ ምናምን ያ የራሱ አለ። እኔ አሁን ስዘፍን ደግሞ የራስ የሚጋባብኝ የሆነ በቃ ደስ የሚል ልክክ ሲለኝ ይታወቀኛል። መዘባረቅ አያስፈልግም ለማስመሰል እዛ ጋር ምናምን ለሰው ምናምን ምን ይሰራል? ማን ሰዎች በቃ ይሄ የጥልቁ ስራ ነው የጨለማው ስራ ነው ካሉ ያፈሩትን ንብረት ይሄ የአእምሮ ንብረት ሁሉን ነገር እንዳለ ደግሞ ሙሉ ለሙሉ ማጥፋት አለባቸው። አያደርጉ በፊዚካል ይሄ ቤት መኪና ምን ገንዘቡን የተጠቀሙትን ሸጠው ሁሉን ነገር ተተከተለኛ አይደል የሚለው አያደርጉ። ለምሳሌ አዳዲስ ዘፋኞች በቃ ዘፈናችሁን ያው እናንተ ኦሬዲ ስለተዋችሁ ብለው ድጋሚ ሰርተው ሊጠቀሙ ሲሉ እኮ ይካሰሳሉ አብዛኞቹ። እና እሱ ጋርም እንዲሁ እንድታዩት ነው እንድታብሰለስሉት ነው። ሳሚ ምንድነው እዚህ ጋር ብዙዎቹ ሲነጋገሩበትና ሲቀባበሉት እየነበረ ነው። የሰሞኑ መረጃ እጅግ በጣም እየተራገበ ይገኛል። እንግዲህ አቤል ሙሉጌታ የሚያስተላልፈው መልእክት እጅግ በጣም የሚገርም ነበረ። በዘፈን ውስጥ ያሉ አርቲስቶች እንዲሁም በጣም ጓደኞችንም ሲሳደብና ሲያንቋሽሽ ሲተች የነበረም የተለያዩ ደብዳቤዎችንና የተለያዩ ንግግሮችን እንዳወራም ዘሀበሻ ካሁን በፊት የሰራውላችሁ ያለ ዘሀበሻ የዘገበው ሚዲያም ነበረ ማለት ነው። እና ምንድነው በጣም በቃ አለ አይደለ ሰዎችን ተች የሚያደርግ የሚነካ አይነት ንግግር በመናገሩ ምክንያቱም የተለያዩ ሰዎችን እየወጡ እንደዛ አይነት መረጃ እያወጡም እየሰሩም ይገኛሉ ማለት ነው። እና እንግዲህ ሳሚዳን ብቻ አይደለም እንግዲህ ሰመረ ባሪያው በዚህ መልኩም ስለ አቤል ሙሉጌታ የተናገረው ነገር አለ። እስኪ ላስደምጥ። በዚህ ሙዚቃ ኢንዱስትሪ አንተ ገብተህ ሸጥ ቅድም እንዳልኩ ልትታወቅ ልናውቅ ልንወድ ልናደንቅ ስራዎችን እንትን ልል ችለናል። which is አምጥቷል ድረስ ነው። ለምን ሄድክ? ፐርሰናል ቾይስ መብት ነው። በሃይማኖት ምክንያት ሊሆን ይችላል፣ በጤና ጉዳይም ሊሆን ይችላል። ከፈለገ ምንም ይሁን ምክንያት እሱ ምክንያት የማንም ማተራልም ያንተ ቾይስ ነው። አንተንም በዛ ሴንስ ነበር ትችዋለህ ውስጥ ደግሞ ትተኸዋል። ዘን ወይ ጎን ሙዚቃ ይቀጥላል፣ ኢንዱስትሪው ይቀጥላል። ሰዎችን በግል ምርጫቸው መሄዳቸውን ይቀጥላሉ። ይመለሳል ይወሳል ያለው ሙዚቃው ኢንዱስትሪ መልሰው ይሄዳሉ። ይሄ የግል ምርጫ ነው። ሳማው ሲኬድ ግን መዝለፍና ኢንዱስትሪውን ማንቋሸሽና የነበሩበትን ቦታ መናገር አያስፈልግም። ትችት እጅግ በጣም ሲያስተችው የነበረም እንግዲህ እዛ አርት ውስጥ በነበረበት ሰዓት እሱ ሲያደርገው የነበረውን አሁን ላይ ሌሎችን ሲያንቋሽሽ ወይም ደግሞ ሲሰድብ በነበረው ሁኔታ ነው። እንግዲህ ሌሎች ሰዎችም እጅግ በጣም በከፍተኛ ደረጃ ተቃውሞ ሊያነሱበት እየቻሉት ማለት ነው። አንደኛው ምክንያት ይሄ ነው። እነሱን አከብራለሁ ቢያንስ ለጨርቅ ያለኝን ቫልዩ ነው ራሴ አውቃለሁ። ለምን ነጋገራለሁ እንደዛ ብዬ ሰዎችን የሚያኖራቸው ጎረቤት የሚያፈራላቸው ዘመድ የሚያፈራላቸው እዚህ መንገድ ላይ ጋሽ ምናምን የምንባባለው አክብሮት ነው። በሃይማኖታዊ አቋሙ ጓደኛ ያደረኩት ሰው የለም። ሃይማኖት ለራስህ ሁላችንም የሃይማኖት አትችላችን ለራሳችን ነው። ኖርማሊ ይመስለኛል ደግሞ የትኛውም ሃይማኖት ሰዎችን አንቋሹ ሰዎች የሚሰሩትን ስራ ስደጉ አጠልሹ የሚል ነገር ያለ አይመስለኝም። ቢኮዝ ሙዚቃ በጣም ትልቅ ስራ ነው ኢንዱስትሪ ውስጥ ለአንተ አልነግርህም ስለኖርክበት ያልከውን አይደለም የምሰማው የኖርከውን ነው የማየው። ያልከው ባፍ በጣም ውስብስብ አጋንንት ያለበት ነው። በጣም ቆሻሻ ነው። ከስካር እኩል ነው። አሚን የምትችላቸውን ቃላቶች በሙሉ ትጠቅማለህ። አብረው የሚሰሩ ሰዎች እስከዛ ድረስ የኖርክበት ሙዚቀኛ ተብላ አይደንቲፋይ የተደረገበት ኮንሰርት የሰራበት አልበም ያስተዋወቅበት የዩቲዩብ ቻናል የፌስቡክ ፔጅ ያፈራው ያን የሚያክል ፎሎወር ያፈራው በሙዚቃ ነው። አሁን የምትጠቀምበት እሱን ነው። ይሄንን ንግግር ለመጠቀም በቆሻሻ የተፈራ ከሆነ እኮ መዝጋት አለብህ። እሱን በሙሉ ዘግተህ በአዲስ ነው ጀምር ያለብህ። እንደ አዲስ የተወለደ ሰው እንደ አዲስ ነው የሚጀምረው እንጂ እንደ ዘፋኝ ነው ያንን ፔጅ ፎሎ ማድረገው እንጂ እንደ ሌላ ሰው አይደለም ፎሎ ማድረግ። ከሱ ነው የምንጀምረው እና ኖርማሊ ያንተ በጎ እንደሆነ እኮ ተስፋ አደርጋለሁ። በጎ እንደሆነ ማለት በቃ ለነፍስህ ሚኒንግ ነው የሰጠህ እምነትህ ነው። ሄደሃል። በቃ ከሄድክ ኖርማሊ ሰው ተመስግኖ ነው መሄድ ያለበት። ተሳድቦ መሄድ የለበትም። ምክንያቱም ልክም አይደለም። መከባበርን ያጠፋዋል ሲጀመር ሰዎችን በሚሰሩት ስራና ምናምን ስራ ማጠልሻት ልክ አይደለም። እዛ ውስጥ ሲኖር ምንም ሳይል ሲሰራ የነበረ ሰው ዛሬ ላይ ወደ ሌላ ሽፍት ሲያደርግ ሙያውን ማጠልሸት ወይም ደግሞ መተቸት አለበት ብዬ እኔ በበኩሌ አላምንም። ምክንያቱም እንግዲህ እንደ ሀገራችን እንዲሁም ደግሞ እንደ ዓለም አቀፍ የአርት ጉዳይ እጅግ በጣም የሚወደድ ሙያና የሚወደድ ስራ ነው።
እንግዲህ አንድ ሰው ወደ ሌላ ሽፍት ሲያደርግ ያልነበረበትን ወይም ደግሞ እንጀራ ሲበላበት የነበረውን ስራ እንደዚህ በአደባባይ አዋርዶ መሄድ ያለበት አይመስለኝም። መሄድ መብቱ ነው፣ መቀየር መብቱ ነው። እናም እንግዲህ በእንደዚህ አይነት መልኩ ስራውን ማንቋሸሽ የለበትም ብዬ እኔ በበኩሌ አምናለሁ። ሌላው እንግዲህ እጅግ በጣም ያስገረመኝ ሰሞኑን በተለያየ ሶሻል ሚዲያ ላይ ሲዘዋወር ያየሁት አንድ ፎቶ ነበረ። ይህም እንግዲህ የአምባሳት ሙጬና እንዲሁም ደግሞ አንድ ጂም ወይም ደግሞ ስፖርት የሚያሰራ ወይም ደግሞ ትሬነር ነው። እናም እንግዲህ የአምባሳትና የሱን ፎቶዎች በኤአይ ጀነሬት በማድረግ በዚህ መልኩ እንግዲህ ሶሻል ሚዲያ ላይ ሲዘዋወሩ ያገኘሁት ፎቶ እና ቪዲዮ ነው። እስኪ ላስመ ጂም አሰልጣኝ ወይም ደግሞ ትሬነር ሰው ነው። እናም እንግዲህ በኤአይ ጀነሬት በማድረግ በዚህ መልኩ ፎቶቸውን እና ቪዲዮቸውን ጀነሬት በማድረግ በተለያየ ሶሻል ሚዲያ ስፔሻሊ ደግሞ በቲክቶክ ላይ በዚህ መልኩ ፖስት እያደረጉ ነበር እና የዚህ የቲክቶክ ባለቤትም እንግዲህ እስጢፎ ይባላል እና እጅግ በጣም የሚገርም ነው። ደግሞ በጣም የሚገርመኝ ነገር ሰው ቻናሉን ፎሎ ያደርጋል፣ ላይክ ያደርጋል፣ ኮሜንት ያደርጋል። በጣም የሚገርምና በጣም የሚያሳፍር ስራ ነው ማለት ነው። አስተማሪ የሆኑ ቪዲዮዎች ሲለቀቁ ሰዎች ላይክ ያደርግም ፎሎ ያደርግም ምናምን፣ ነገር ግን እንደዚህ አይነት የብልግና አይነት ፎቶ ቪዲዮ ሲለቀቅ ግን ሰው ፎሎ ላይክ ያደርጋል። በጣም የሚገርመኝ ነው። እናም እንግዲህ ይህንን ያመጣውላችሁ የምትማሩበት ይሆናል ብዬ ስላሰብኩ ነው። ውሸት ነው። እናም እንደዛ አይነት ነገር ባታደርጉ እንደኔ እመክራችኋለሁ ማለት ነው። ይሄን ቪዲዮ የምታዩ ሰዎች የዛሬ መረጃችን ይህ ነበር። በቀጣይ በአዲስ መረጃ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።